ሰላም ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ቆይታችኋል? በዛሬው አጫጭር ስፖርታዊ መረጃዎቻችን ማንቸስተር ዩናይትድን በተመለከተ ማምሻውን የወጡ ሰፋ ያሉ ሪፖርቶች አሉ። እነዛን ሪፖርቶች አጠናክረን ወደ እናንተ ይዘን መተናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳቦቻችሁን በኮሜንት ሴክሽን ላይ አስቀምጡልን። የቻናላችን ቤተሰቦች እንድትሆኑ ውድ አድማጮቻችን እንጋብዛችኋለን። ወደ ዜናዎቻችን መጀመሪያ ርዕስ ስናልፍ ማንቸስተር ዩናይትዶች ቅዳሜ ዕለት አስደንጋጭ የሚባል ሽንፈት በብሬንትፎርድ ከደረሰባቸው በኋላ አሰልጣኝ ሩበን አሞሪም የማንቸስተር ዩናይትድ መቀመጫ ወንበር እሳት ሆኖባቸዋል። አሁን በማንቸስተር ዩናይትድ የሚቆዩበት ኦፖርቹኒቲ እጅግ በጣም እየጠበበ እየመጣ ነው። እንዲሁም ከማንቸስተር ዩናይትድ ደጋፊዎች እንግዲህ ብርቱ ተቃውሞ እየገጠማቸው ይገኛል። ከዛም ባለፈ የእንግሊዝ ሚዲያዎች እንግዲህ የሩበን አሞሪምን ስንብት እንግዲህ በጣም በሚያፋጥን መልኩ መረጃዎችን እያራገቡ እየዘገቡት ይገኛሉ። ትናንትና ቶክ ስፖርቶች እንዳወጡት መረጃ ከሆነ እንግዲህ ማንቸስተር ዩናይትድ ከወዲሁ እንግዲህ ሩበን አሞሪምን ሊተኩ የሚችሉ አሰልጣኞችን ሰሌክት አውት እያደረገ እንደሚገኝ አንዳንድ መረጃዎችን ይፋ አድርጓል ማለት ነው። እንደሚታወቀው አሰልጣኝ ሩበን አሞሪም አሁንም ቢሆን ከማንቸስተር ዩናይትድ የበላይ አካላት ድጋፍ እንዳለው ይታመናል። ሰር ጂም ራትክሊፍ አሁንም ቢሆን ለሩበን አሞሪም ጊዜ መስጠት እንደሚፈልጉና አሰልጣኝ ሩበን አሞሪምን ለማሰናበት እንደማይቸኩሉ እንግዲህ ከዩናይትድ አካባቢ የሚወጡ መረጃዎች ያመለክታሉ። ነገር ግን ውጤት ከጠፋና የማንቸስተር ዩናይትድ የቁልቁለት ጉዞ እንግዲህ እየቀጠለ የሚሄድ ከሆነ ግን የማንቸስተር ዩናይትድ የበላይ አካላት አመራሮች እንግዲህ ምንም እንኳን አሰልጣኝ ሩበን አሞሪምን ቢወዱትም ቢያደንቁትም ያለ እንግዲህ ሳይወዱ በግዳቸው ተገደው ሊያባሩትና ሊያሰናብቱት የሚችሉበት እድል እንዳለ እየተዘገበ ይገኛል። እንደሚታወቀው አሰልጣኝ ሩበን አሞሪም የማንቸስተር ዩናይትድን ኃላፊነት ከተረከበ እንግዲህ ከአንድ ወር በኋላ አንድ አመት ይሞላዋል። ሴፕቴምበር 10 ነበር አምና የተረከበው። ስለዚህ የሚቀጥለው ወር ሴፕቴምበር 10 ላይ አንድ አመት ይሞላዋል። ስለዚህ ማንቸስተር ዩናይትዶች ምናልባት ከሴፕቴምበር 10 በፊት ሩበን አሞሪምን የሚያሰናብቱት ከሆነ እንግዲህ በውሉ ላይ በተቀመጠው መሰረት 12 ሚሊዮን ፓውንድ ካሳ ከፍለው ሊያሰናብቱ የሚችሉበት እድል እንዳለ እየተዘገበ ይገኛል። ነገር ግን ዩናይትዶች ከዚህም በፊት ለኤሪክ ቴናግ 10.5 ሚሊዮን ፓውንድ ከፍለው እንግዲህ ኤሪክ ቴናግን ስላሰናበቱ አሰልጣኞችን በማሰናበት የሚከፍሉት እንግዲህ የካሳ ክፍያ እጅግ በጣም እየተወደደባቸው ስለሆነ ሩበን አሞሪምን እንግዲህ ለማሰናበት ከአንድ አመት በፊት እንግዲህ ሩበን አሞሪምን የሚያሰናብቱት ከሆነ በውሉ መሰረት 12 ሚሊዮን ፓውንድ የመክፈል ግዴታ አለባቸው። ነገር ግን አመቱ ካለፈ በኋላ ሩበን አሞሪምን ቢያሰናብቱት ኦልሞስት ገንዘቡ ይቀንስላቸዋል ተብሎ ይገመታል። እስከ 8 ወይም እስከ 7 ሚሊዮን ፓውንድ ከፍለው አሞሪምን ሊያሰናብቱ የሚችሉበት እድል አለ። ነገር ግን ይሄ ሊሆን የሚችለው እንግዲህ የአንድ አመቱ ኮንትራት እንግዲህ አለፍ ብሎ ከአንድ አመት ኮንትራቱ ሲሻገር ነው። ነገር ግን ከአመት በፊት የሚያሰናብቱት ከሆነ ዩናይትዶች አሁንም ቢሆን ለአሞሪም 12 ሚሊዮን ፓውንድ የመክፈል ግዴታ እንዳለባቸው ሪፖርቶች እየወጡ ይገኛሉ። ምንም እንኳን ከማንቸስተር ዩናይትድ እንግዲህ አካባቢ ቅርብ የሚባሉ መረጃዎች እንደሚጠቁሙት ስቲል የማንቸስተር ዩናይትዱ ባለሀብት ሰር ጂም ራትክሊፍ አሞሪምን ለማሰናበት ምንም አይነት የችኩል ውሳኔ መወሰን ባይፈልግም ነገር ግን አሞሪምን ወዶትና በውጤቱ ተስፋ አድርጎ ወይም ቡድኑን ይቀይረዋል በሚል እሳቤ ሳይሆን ምናልባት ከአንድ አመት በፊት አሞሪምን የሚያሰናብተው ከሆነ 12 ሚሊዮን ፓውንድ እንግዲህ የካሳ ክፍያ የመክፈል ግዴታ ስላለበት ያንን ገንዘብ ላለመክፈል ሲል ሰር ጂም ራትክሊፍ ከሴፕቴምበር 10 በኋላ ሩበን አሞሪምን ለማሰናበት እንግዲህ ሊያስብ ይችላል ወይም ደግሞ ይህንን ውሳኔ ሊወስን ይችላል ተብሎ እየተዘገበ ይገኛል። ነገር ግን በማንቸስተር ዩናይትድ ሌጀንዶች በእንግሊዝ ሚዲያዎችና በማንቸስተር ዩናይትድ ግሎባል ፋንቤዝ ስለ ሩበን አሞሪም ያለው ምልከታ ግን ሩበን አሞሪም መሰናበቱ የማይቀር መሆኑን የሚያመለክቱ መረጃዎች በስፋት እየወጡ ይገኛሉ ማለት ነው። ትናንት ቶክ ስፖርት በስፋት እንዳስነበበው እንደሚታወቀው ቶክ ስፖርት እና ቤን ጃኮብስ እንዲሁም ደግሞ ሌሎች በጣም ጥሩ የሚባሉ የዝውውር ዜና ኤክስፐርቶች አንድ ላይ ሰብሰብ ብለው የሚጽፉት አርቲክል ነው ቶክ ስፖርት ላይ የሚዘግቡት። እንደዚህ በጣም ታማኝ የሚባሉ ጋዜጠኞች ናቸውና ቶክ ስፖርቶች ብዙ ጊዜ የሚለቁት መረጃ የሚናቅ መረጃ አይደለም። ቶክ ስፖርቶች እንደዘገቡት ከሆነ ማንቸስተር ዩናይትዶች እንግዲህ ጋሬት ሳውዝጌትንና ኦሊቨር ግላስነር እንዲሁም የቦርንማውዝ አሰልጣኝ አንዶኒ ኢራዮላን
አሰልጣኝ ሩበን አሞሪምን ለመተካት በአማራጭነት ከያዟቸው አሰልጣኝ ዝርዝሮች መካከል በቀዳሚነት ይገኛሉ ሲል ሪፈር አድርጓል ማለት ነው። እንግዲህ ከእንግሊዝ ብሔራዊ ቡድን ጋር የተለያየው ጋሬት ሳውዝጌት ከሰር ጂም ራትክሊፍ ጋር የጠበቀ ወዳጅነት እንዳለው ይነገርለታል። ስለዚህ ሰር ጂም ራትክሊፍ ምናልባት ጋሬት ሳውዝጌትን ስለ ፕሮጀክቱ አሳምነውት ዩናይትድን እንዲረከብ ሊያግባቡት ይችላሉ ተብሎ ይጠበቃል። ኦሊቨር ግላስነር ደግሞ እንግዲህ አሁን ላይ ፓላስን እያሰለጠኑ ነው የሚገኙት። አሰልጣኝ ሩበን አሞሪም በሚጫወትበት በ3-4-3 ፎርሜሽን እንግዲህ እጅግ በጣም የተሳካና የተዋጣለት ቡድን ገንብተዋል። በፓላስን ቤት በጣም ጥሩ የሚባሉ ስራዎችን እየሰሩ ነው የሚገኙት። እንግዲህ በባለፈው ዊኬንድ ላይ በተደረገው ጨዋታ ሊቨርፑልን እንግዲህ ፓላሶች በሜዳቸው አስተናግደው ባለቀ ሰዓት ባስቆጠሯት አንድ ጎል እንግዲህ 2-1 ሊቨርፑልን ማሸነፍ ችለዋል። የሊጉን መሪንና ሻምፒዮኑን ሊቨርፑልን 2-1 ያሸነፉት ኦሊቨር ግላስነር እንግዲህ በእንግሊዝ ሚዲያዎች እጅግ በጣም እየተደነቁና እየተወደሱ ይገኛሉ። የ3-4-3 ፎርሜሽን በዚህ ሰዓት ለሳቸው ብቻ ነው እንግሊዝ ላይ እየሰራ የሚገኘው። እንግዲህ አሰልጣኝ ሩበን አሞሪም ይህንን ፎርሜሽን እንደሚከተል ይታወቃል። ነገር ግን አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት የሚከተለው 3-4-3 ፎርሜሽን ውጤታማ እያደረገው አይገኝም። ስለዚህ ማንቸስተር ዩናይትዶች ምናልባት ከሩበን አሞሪም ጋር ተቀራራቢ ያጫወት መንገድ የሚከተል ነገር ግን ፕሪሚየር ሊጉን በደንብ የሚያቀና በፕሪሚየር ሊጉ ላይ ደግሞ በጣም የሚታይ ቪዚብል የሚባል ስኬት ያለው አሰልጣኝ ለመቅጠር ከፈለጉ ኦሊቨር ግላስነርን ሊያመጡ የሚችሉበት እድል እንዳለ እየተዘገበ ይገኛል። የቦርንማውዙ አሰልጣኝ አንቶኒ ኢራዮላም እጅግ በጣም ከሚደነቁ አሰልጣኞች መካከል አንዱ ነው። በጣም በትንሽ በጀት በቦርንማውዝን የሚያክል ክለብ እንግዲህ በእንግሊዝ ፕሪሚየር ሊግ ላይ ምን ያክል ተፎካካሪ ክለብ እንዳደረገው የሚታወቅ ነው። ሰውየው ስፔናዊ ነው። በጣም ታክቲሽያን ነው። በጣም ብዙ የታክቲክ ሀሳቦች እንዳሉት ይነገርለታል። ስለዚህ ማንቸስተር ዩናይትድ ሩበን አሞሪምን የሚያሰናብት ከሆነ በቀዳሚነት ከሚመለከታቸው አሰልጣኞች መካከል ኦሊቨር ግላስነር፣ አንቶኒ ኢራዮላና የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ የነበረው ጋሬት ሳውዝጌት ይገኙበታል ሲል ቶክ ስፖርት ሰፋ ያለ መረጃ አውጥቷል ማለት ነው። እንዲሁም ቤን ጃኮብስ ቶክ ስፖርት ላይ በጻፈው መረጃ መሰረት ከሆነ ኦሊቨር ግላስነር እንግዲህ ማንቸስተር ዩናይትድ ኦፈር ቢደረግላቸው እጅግ በጣም በደስታ ስራውን ይቀበሉታል ሲል ቤን ጃኮብስ አረጋግጦታል ማለት ነው። ስለዚህ ኦሊቨር ግላስነር እንግዲህ የማንቸስተር ዩናይትድ ስራ ከማንቸስተር ዩናይትድ ኃላፊዎች እንግዲህ ቡድናችንን ተረከብልን የሚል ጥያቄ ቢቀርብላቸው እንግዲህ ሳያመነቱ እንግዲህ ወዲያውኑ የማንቸስተር ዩናይትድን ስራ ለመቀበል ፍቃደኛ እንደሆኑና በደስታ እንደሚቀበሉትም ነው እንግዲህ ቤን ጃኮብስ የዘገበው ማለት ነው። እርግጥ ነው ማንቸስተር ዩናይትድ ለየትኛውም አሰልጣኝ እጅግ በጣም አትራክቲቭ የሆነ ክለብ ነው። ምክንያቱም ክለቡ በመላው ዓለም ላይ ከፍተኛ ደጋፊዎች ያሉት በቢሊየን የሚቆጠሩ ደጋፊዎች ያሉት ትልቅ ብራንድ ነው ዩናይትድ። ስለዚህ ዩናይትድ በነ ሪያል ማድሪድ በነ ባርሰሎና ደረጃ በጣም ገዘፍ ያለ ታሪክና ዝና ያለው ክለብ ስለሆነ ዩናይትድን ለማሰልጠን የማይፈልግና የማይጓጓ አሰልጣኝ የለም። ነገር ግን ኦሊቨር ግላስነርም ቢሆን ትልቅ ቡድን አሰልጥኖ ስለማያውቅ በማንቸስተር ዩናይትድ ደረጃ በጣም ፕሬዠር የበዛበት የብዙ ደጋፊዎች ኤክስፔክቴሽን ያለበት ክለብ ይዞ ስለማያውቅ ምናልባት ወደ ዩናይትድ ቢመጣ ፓላስ ቤት የሰራውን ስኬት ዩናይትድ ቤት ይደግመዋል ወይ የሚለው ጥያቄ እንግዲህ የብዙ ደጋፊዎች ጥያቄ ነው። በብዙ ደጋፊዎች መካከል በዚህ ጉዳይ ላይም እንግዲህ ክርክር ይነሳል። ማንቸስተር ዩናይትድ መቅጠር ያለበት አሰልጣኝ ከዚህ በፊት ትላልቅ ክለቦችን አሰልጥነው የሚያውቁ ትላልቅ ስኬቶችንና ትላልቅ ዋንጫዎችን ያነሱ በጣም ከፍተኛ የማሸነፍ ሬት ያላቸውን አሰልጣኞች ነው ዩናይትድ መቅጠር ያለበት እንጂ እንግዲህ አቨሬጅ የሚባሉ ቲሞችን ይዘው አቨሬጅ ቲሞች ላይ ውጤት ስላመጡ ብቻ ዩናይትድን መረከብ አለባቸው እንግዲህ ብሎ የማያምን የዩናይትድ እንግዲህ ደጋፊዎች ግሩፕ አለ። በአንድ በኩል ደግሞ አንቶኒ ኢራዮላ እንግዲህ ወይም ደግሞ ኦሊቨር ግላስነር ማንቸስተር ዩናይትድን ቢረከቡ ከሩበን አሞሪም የተሻለ ቡድን ይሰራሉ የሚል እምነት ያላቸው ደጋፊዎች አሉ። በአንድ በኩል ያሉ ደጋፊዎች ደግሞ ዩናይትድ እንደ አንቶኒዮ ኮንቴ እንደ ሉዊስ ኤንሪኬ እንደ ኡናይ ኤምሪና ሌሎች ትላልቅ ስኬቶችን ያሳኩ ትላልቅ የአውሮፓ ዋንጫዎችን አንስተው የሚያውቁ በትላልቅ ክለቦች ላይ ሰርተው የሚያውቁ ከፍተኛ ልምድ ያካበቱ አሰልጣኞችን ዩናይትድ በማምጣት በእነኚህ ሰዎች ነው ስኬት ሊያመጣ የሚችለው እንጂ ወጣትና እንግዲህ አቨሬጅ ቲሞችን ይዘው ጥሩ ውጤት ስላመጡ ብቻ ዩናይትድ ቤት መጥተው ይሳካላቸዋል የሚል እምነት ደግሞ የሌላቸው ደጋፊዎች አሉ። ስለዚህ በሁለት ተከፍሏል የማንቸስተር ዩናይትድ ደጋፊዎች እንግዲህ ግማሾቹ በጣም ልምድ ያለው እንደ አንቶኒዮ ኮንቴ እንደ
ሊዩስ ሄንሪክ አይነት አሰልጣኞችን ዩናይትድ አሳምኖም በየትኛው አይነት መንገድ ቢሆን እንግዲህ አምጥቶ ለነኚህ አሰልጣኞች ነው ቡድኑ ማስረከብ ያለበት የሚል ግሩፕ አለ። በአንድ በኩል ደግሞ እንደ ኦሊቨር ግላስነር ወይም ደግሞ እንደ አንዶኒ ኢራዮላ ያለ በጣም እንግዲህ ተስፈኛ የሚባሉ የእንግሊዝ ፕሪሚየር ሊግን በደንብ የተረዱ የእንግሊዝ እግር ኳስ በደንብ ያወቁ ነገር ግን አቬሬጅ ቲሞችን ይዘው የሚያውቁ አሰልጣኞችን ዩናይትድ ቢቀጥር አሁን ላይ እንግዲህ ሩበን አሞሪም ከሰራው ቡድንና ካመጣው ስኬት የተሻለ ውጤት ሊያመጡ ይችላሉ የሚል እምነት ያለው የደጋፊ ግሩፕ አለ። ስለዚህ ደጋፊው ለሁለት ተከፍሎ እንግዲህ እጅግ በጣም ከፍተኛ ዲቤት እያደረገ የሚገኝበት ሰዓት ነው። ቶክ ስፖርቶች እንደዘገቡት ከሆነ ኦሊቨር ግላስነር የማንቸስተር ዩናይትድ ስራ ኦፈር ቢደረግላቸው ያለምንም ማመንታት እጅግ በጣም ደስተኛ ሆነው ይቀበሉታል ሲል ቤን ጃኮብስ እንግዲህ ቶክ ስፖርት ላይ ይሄንን አርቲክል ጽፏል ማለት ነው። ሌላው ዴይሊ ስታር የዘገበውን መረጃ ስንመለከት ማንቸስተር ዩናይትዶች አሁን ላይ ጋሬት ሳውዝጌት ወደ ማኔጅመንት ወይም ደግሞ ማንቸስተር ዩናይትድን ወደ ማሰልጠን ሂደት እንዲመጣ ሊያግባቡት ይችላሉ ሲል አንዳንድ መረጃዎችን እንግዲህ እያወጡ ይገኛሉ ማለት ነው። እንደ ዴይሊ ስታር ዘገባ ከሆነ አሰልጣኝ እንግዲህ ጋሬት ሳውዝጌት ከሰር ጂም ራትክሊፍ ጋር በጣም የቀረበ ወዳጅነት እንዳለው ይነገርለታል። ሁለቱም እንደሚታወቁት የብሪቴን ዜግነት አላቸው፣ የእንግሊዛዊ ዜግነት ያላቸው ሰዎች ናቸውና በሆነ አጋጣሚ በላይፍ ውስጥ እንግዲህ ተቀራርበው ጥሩ የሚባል ወዳጅነትን እንዳፈሩ ይነገርላቸዋል። ስለዚህ ጋሬት ሳውዝጌት ምናልባት በእንግዲህ የሩበን አሞሪም መልቀቅ እንግዲህ እውን የሚሆን ከሆነ ሰር ጂም ራትክሊፍ ምናልባት ጋሬት ሳውዝጌት ዩናይትድን እንዲረከብና ወደ ማኔጅመንት ፖዚሽን እንዲመጣ የዩናይትድ ማናጀር እንዲሆን ሊያግባባው ይችላሉ ሲል እንግዲህ ዴይሊ ስታር የተባለው እንግዲህ መረጃ ይህንን መረጃ አውጥቷል ማለት ነው። ሌላው ሩበን አሞሪም አሁንም ቢሆን ከሰር ጂም ራትክሊፍ እንግዲህ ድጋፍ እንዳለው ዴይሊ ሜል ስፖርት የተባለው ጋዜጣ አንዳንድ መረጃዎችን አወጥቷል። እንግዲህ ሩበን አሞሪም አሁንም ቢሆን ከሰር ጂም ራትክሊፍ ድጋፍ አለው። ነገር ግን ሰር ጂም ራትክሊፍ በቡድኑ ላይ እድገት ማየት ይፈልጋል፣ የተሻሻሉ ነገሮችን ማየት ይፈልጋል። እንደውም እንግዲህ ቤን ጃኮብስ ከዚህ በፊትም እንደዘገበው ከሆነ ሰር ጂም ራትክሊፍ በዚህ ዓመት ከሩበን አሞሪም ዋንጫ አይጠብቅም፣ ነገር ግን ቡድኑ የአውሮፓ ተሳታፊ የሚሆንበትን ደረጃ ይዞ እንዲያጠናቅቅ ይፈልጋል ሲል ከዚህ በፊት ቤን ጃኮብስ ዘግቧል። ነገር ግን አሁን ላይ ዩናይትድ እያስመዘገበ ያለው ውጤት እንግዲህ ኢስቲሜት ሲደረግ ወይም ካልኩሌት ሲደረግ የወራጅ ቀጠና የሚያሳየውን አይነት ፐርፎርማንስ እያሳየ እንደሚገኝ እየተዘገበ ይገኛል። ምናልባትም ማንቸስተር ዩናይትዶች ሩበን አሞሪምን የሚታገሱት ከሆነ ምናልባት ቡድኑ ብዙ ዋጋዎችን ሊከፍል የሚችልበት እድል እንዳለ እየተዘገበ ይገኛል። ስለዚህ አሰልጣኝ ሩበን አሞሪም እንግዲህ ከወዲሁ ውጤቶችን የማያስተካክል ከሆነ ሰር ጂም ራትክሊፍ ምንም እንኳን አሞሪምን ቢያደንቁትም ቢወዱትም እሱን ለማሰናበት ሊገደዱ የሚችሉበት ሁኔታ እንዳለ እየተዘገበ ይገኛል። ነገር ግን አሁንም ቢሆን ሰር ጂም ራትክሊፍ ተቻኩለው ሩበን አሞሪምን ማሰናበት አይፈልጉም። ነገር ግን አሞሪም ቡድኑን እንግዲህ መንፈሱን በማስተካከል የቡድኑን አጠቃላይ ያለውን ነገር ፊክስ በማድረግ ቡድኑ በቶሎ ወደ ውጤት እንዲመጣና የተወሰኑ ውጤቶችን ማግኘት እንዲጀምር የሰር ጂም ራትክሊፍ ፍላጎት ነው። ነገር ግን ተቻኩለው ሩበን አሞሪምን ለማባረር ወይም ደግሞ ለማሰናበት ምንም አይነት አዝማሚያ እየታየባቸው አይገኝም። ነገር ግን ውጤቶች በጣም እየተበላሹ የሚመጡ ከሆነና ዩናይትድ ሽንፈቶች የሚበዙበት ከሆነ ሰር ጂም ራትክሊፍም ቢሆን ተገደውም ቢሆን እንግዲህ ሩበን አሞሪምን ለማሰናበት ሊያስቡ የሚችሉበት እድል እንዳለ ዴይሊ ሜል ስፖርት የተባለው በሀገር እንግሊዝ ከሚታተሙ በጣም ታማኝ ከሚባሉ ጋዜጦች መካከል አንዱ ይሄንን መረጃ አውጥቶታል ማለት ነው። ሌላኛው እንግዲህ እንደ ሴንትራል ዴቪልስ ዘገባ ከሆነ ሩበን አሞሪም አሁን በማንቸስተር ዩናይትድ ቤት በጣም ብቸኛ ሰው ሆኗል ሲል እጅግ በጣም አሳዛኝ የሚባል መረጃ ነው እንግዲህ ያጋራው። እንግዲህ በልምምድ ሜዳ ላይ ሩበን አሞሪም ብዙ ጊዜ ከቡድኑ ተጫዋቾች ጋር አብሮ ትሬኒንግ እንግዲህ አይሰራም። ለብቻው እንግዲህ ነጠል ብሎ በምክትል አሰልጣኞቹ ነው ትሬኒንግ የሚያሰራው። በጣም ከፍተኛ የሚባል የሜንታሊቲ እንግዲህ ችግር ደርሶበታል። አእምሮ ስለንቦናው እንደተሰበረ ነው እንግዲህ መረጃው የሚያመለክተው። አሁን በማንቸስተር ዩናይትድ ቤት እንግዲህ በተደጋጋሚ ለፕሬስ ኮንፈረንስም እንደሚናገረው ከሆነ የማንቸስተር ዩናይትድ ደጋፊዎች በማንቸስተር ዩናይትድ ውጤት ማጣት ሰፈር ከሚያደርጉት ወይም እጅግ በጣም ከሚያዝኑት በላይ እኔ በጣም እያዘንኩ ነው፣ ሰፈር እያረኩ ነው። ምን ያክል የአእምሮና የስነንቦና ስብራት እንደደረሰብኝ ደጋፊዎች እንግዲህ ይረዱኛል ብዬ አስባለሁና እኔ እነሱ ሰፈር ከሚያደርጉት በላይ በዚህ
ሰዓት ሰፈር እያደረኩ ነው ሲል ሩበን አሞሪም ለፕሬስ ኮንፈረንስ እንግዲህ ለጋዜጠኞች ፊት ለፊት ነው የተናገረውና ይሄ መረጃ እንደሚጠቁመው ከሆነ በልምምድ ክፍለ ጊዜ ሩበን አሞሪም ተጫዋቾቹን ቀረብ ብሎ ልምምድ አያሰራቸውም። እንግዲህ ለምክትል አሰልጣኞቹ መደረግ የሚገባውን ነገር ነግሯቸው እሱ ብዙ ጊዜ ብቻውን ሜዳ ላይ እንግዲህ ወክ እያደረገ እየተሽከረከረ እንደሚያሳልፍና የብቸኝነት ስሜት እየተሰማው እንደሆነ ሜንታሊቲው በጣም እንደተሰበረ ስለንቦናው በጣም እንደተጎዳ መረጃዎች ወጥተዋል ማለት ነው። ስለዚህ ሩበን አሞሪም መጀመሪያ ወደ ማንቸስተር ዩናይትድ ሲመጣ እንግዲህ የሚገርም ስኬት ይዞ ነው ከስፖርቲንግ ሊዝበን ቤት የመጣው። ስፖርቲንግ ሊዝበን ቤት እጅግ በጣም ስኬታማ የሚባሉ 2-3 አመታትን አሳልፎ በተደጋጋሚ በስፖርቲንግ ሊዝበን ቤት እንግዲህ የፖርቹጋል ሊግ ዋንጫዎችን አሸንፎ በጣም በከፍተኛ ተስፋና በዓለም ላይ እንግዲህ ወደፊት ከሚጠበቁ ወጣትና ምርጥ አሰልጣኞች መካከል አንዱ ይሆናል ተብሎ ተጠብቆ ነው የመጣው። እንግዲህ ሊቨርፑሎች እሱን ሊቀጥሩት ፈልገው ነበር። ትላልቅ የአውሮፓ ክለቦች እንግዲህ ሩበን አሞሪምን ለመቅጠር ከፍተኛ ፍላጎት ነበራቸው። ማንቸስተር ሲቲም ቢሆን እንግዲህ ፔፕ ጋርዲዮላ የሚሰናበት ከሆነ ወይም ደግሞ በገዛ ፍቃዱ እንግዲህ ጡረታ የሚወጣ ከሆነ የፔፕ ጋርዲዮላ ምትክ አድርገው እንግዲህ ሩበን አሞሪምን ለማምጣት ማንቸስተር ሲቲዎች እንግዲህ ከወዲሁ ስራ እየሰሩ ነበር። ነገር ግን ዩናይትዶች በጊዜው የነበረው አስገዳጅ የአሰልጣኝ ቅጥር ውሳኔ ሩበን አሞሪምን እንዲያመጡ አድርጓቸዋል እንጂ ሩበን አሞሪም ዩናይትድን ባይረከብ እንኳን ወደፊት አንድ ትልቅ የእንግሊዝ ክለብ ወይም አንድ ትልቅ የአውሮፓ ክለብ የመረከብ ከፍተኛ ተስፋ ያለው እጅግ በጣም ታለንትድ የሆነ የሚደነቅ አሰልጣኝ ነው። ነገር ግን ወደ ማንቸስተር ዩናይትድ ከመጣ በኋላ ልክ እንደ ቀድሞ አሰልጣኞች እንደ ሶልሻየር እንደ ጆዜ ሞሪኒዮ እንደ ቫናሃል አሁን ከፍተኛ የስነንቦና ስብራት እንደደረሰበት እንግዲህ የሚያመለክቱ መረጃዎች ይወጣሉ ማለት ነው። ማንቸስተር ዩናይትድ እንደተለመደው የብዙ አሰልጣኞችን ቅስምና የአሰልጣኝነት ኬሪየር የሰበረ ክለብ ነው። በተደጋጋሚ በጣም ትላልቅ ስም ያላቸው ትላልቅ ዝና ያላቸው አሰልጣኞች ወደዚህ ቡድን መጥተው ይህንን ቡድን ካሰለጠኑ በኋላ ፌለሪቲ ሲገጥማቸው እንግዲህ በሚቀጥለው የእግር ኳስ ኬሪየራቸው ወይም የአሰልጣኝነት ኬሪየራቸው ላይ ከባድ ጥቁር ጠባሳ ጥሎባቸው ነው የሚያልፈው። ለዚህም ደግሞ እንደ ምሳሌ ከሚጠቀሱ አሰልጣኞች መካከል ጆዜ ሞሪኒዮ ይገኙበታል። ጆዜ ሞሪኒዮ ማንቸስተር ዩናይትድ ቤት መጥተው አሰልጥነው በዩናይትድ ቤት ያላቸው ፕሮጀክት እንግዲህ ፌል ሲያደርግ ከዛ በኋላ የገጠማቸው ነገር ሁላችንም እናውቃለን። ሮማ ሄዱ፣ ሮማ ብዙም አልተሳካላቸውም። ወደ ቶተናም ሄዱ፣ ቶተናም ብዙ አልተሳካላቸውም። ወደ ቱርክ ሊግ ሄዱ፣ ቱርክ ሊግ ላይም እንግዲህ እንደሚፈልጉት ስኬት ሳያገኙ አሁን ተመልሰው እንግዲህ የቤኔፊካ አሰልጣኝ ሆነዋል። ስለዚህ ጆዜ ሞሪኒዮ የዩናይትድን ካሰለጠኑ በኋላ ያለው የአሰልጣኝነት የኬሪየር ህይወታቸው እጅግ በጣም አስደንጋጭና በጣም ልብ ሰባሪ የሚባል ነው። ከዛም በኋላ እንግዲህ ቫናልን ብትመለከቱ ቫናል ዩናይትድን ከለቀቀ በኋላ አንድ ትልቅ ደና የሚባል ክለብ አሰልጥኖ ያቅም የሆላንድ ብሔራዊ ቡድን አሰልጣኝ ሆነ። በዛም ያለው ስኬቱ እንግዲህ ድል አልቀናውም። ስለዚህ አሁን ከአሰልጣኝነት ስራ ተገልሎ እንግዲህ ስራ ፈት ሆኖ ነው የሚገኘው ቫናል። ከሱም በኋላ ያለው ሶልሻየር እንግዲህ ዩናይትድን ከለቀቀ በኋላ ወደ ቱርክ ሊግ ሄዶ እንግዲህ ቤሽኪታሽን አሰልጥኖ እንግዲህ እንዴት ውጤት እንዳጣና ከቤሽኪታሽን በምን አይነት ሁኔታ እንደተሰናበተ ሁላችንም በቅርብ ጊዜ የሰማነው መረጃ ነው። ስለዚህ ማንቸስተር ዩናይትድን አሰልጥነው የወጡ አሰልጣኞች ሁሉ እጅግ በጣም ከፍተኛ የስነንቦና ጉዳት ነው የሚደርስባቸው። በሚቀጥለው የአሰልጣኝነት ኬሪየር ህይወታቸው እንኳን ከፍተኛ ጥቁር ጠባሳ ጥሎባቸው ነው የሚያልፈው ማለት ነው። ስለዚህ ማንቸስተር ዩናይትድ አሁን ለብዙ አሰልጣኞች እጅግ በጣም አስፈሪም እንዲሁም ደግሞ አስቸጋሪም የሚባል ክለብ መሆኑን ቀጥሎበታል ማለት ነው። እንግዲህ አሰልጣኝ ሩበን አሞሪም ወደ ማንቸስተር ዩናይትድ ከመምጣቱ በፊት በሲቲ በሊቨርፑልና በትላልቅ የአውሮፓ ክለቦች ሲፈለግና ሲታደን የነበረ ወጣትና ተስፈኛ አሰልጣኝ ነው። ነገር ግን ዩናይትድ ቤት ከመጣ በኋላ በሚገርም ሁኔታ ቅስሙ ተሰብሯል። አሁን በልምምድ ሜዳዎች ላይ ራሱ ብቸኝነትን ያበዛል። ከቡድኑ ጋር መቀላቀል አይፈልግም። በምክትል አሰልጣኞቹ ነው ትሬኒንግ ማሰራት የሚፈልገው። እንዲሁም ደግሞ ከፍተኛ የስነ ልቦና ጉዳትና ስብራት እንደደረሰበት መረጃዎች ማመልከት ጀምረዋል ማለት ነው። ሴንትራል ዴቪልስ የተባለው ድረገጽ ነው እንግዲህ ይህንን መረጃ ያወጣው ማለት ነው። ሌላኛው እንግዲህ ማንቸስተር ዩናይትድ ከሰር አሌክስ ፈርጉሰን ጡረታ መውጣት በኋላ እንግዲህ ያባረራቸው ወይም ደግሞ እንግዲህ ማንቸስተርን አሰልጥነው የተባረሩ አሰልጣኞችን ስንመለከት ዴቪድ ሞይስ የመጀመሪያው ከሰር አሌክስ ፈርጉሰን በኋላ በሰር አሌክስ ፈርጉሰን ጠቋሚነት ዩናይትድን የተረከበው የመጀመሪያው አሰልጣኝ ዴቪድ ሞይስ ነው። ዴቪድ ሞይስ እንግዲህ ዩናይትድን ተረክበው 7ኛ ደረጃ ይዞ በማጠናቀቁ ምክንያት ነው እንግዲህ ከዩናይትድ የተሰናበተው። ከዴቪድ ሞይስ በኋላ ዩናይትድን በኃላፊነት የተረከቡት ሊዩስ ቫናሃል ናቸው። ሊዩስ ቫናሃል እንግዲህ ዩናይትድ
ዩናይትድን ተረክበው 2 ዓመት ካሰለጠኑ በኋላ 5ኛ ደረጃ ይዘው በማጠናቀቃቸው ምክንያት ነው እንግዲህ ሉዊስ ቫን ጋል ከማንቸስተር ዩናይትድ የተሰናበቱት። የኤፍኤ ካፕ ዋንጫን ባነሱ ማግስት ነው የስንብት ደብዳቤ ደረሳቸው። እንግዲህ ከሉዊስ ቫን ጋል በኋላ ጆዜ ሞሪኒዮ ነው የማንቸስተር ዩናይትድ አሰልጣኝ ሆኖ የተቀጠረው። ጆዜ ሞሪኒዮ ዩናይትድን በተረከበ በ2 ዓመቱ 6ኛ ደረጃ ይዘው በማጠናቀቁ ምክንያት እንግዲህ ከማንቸስተር ዩናይትድ ስንብት ገጥሞታል ማለት ነው። በመጀመሪያ ዓመቱ ላይ ጆዜ ሞሪኒዮ የአውሮፓ ሊግ ዋንጫ እንግዲህ የሊግ ካፕ ዋንጫና እንዲሁም ደግሞ የኮሚኒቲ ሺልድ ዋንጫዎችን ከማንቸስተር ዩናይትድ ጋር ማሳካቱ የሚታወስ ነው። ነገር ግን ሁለተኛ ዓመቱ ላይ የገጠመው ነገር እጅግ በጣም አስቸጋሪ የሚባል ሲዝን ገጥሞታል። 6ኛ ደረጃን ይዞ በማጠናቀቁ ምክንያት ጆዜ ሞሪኒዮ ከማንቸስተር ዩናይትድ ስንብት ገጥሞታል ማለት ነው። ከጆዜ ሞሪኒዮ በኋላ ኦሊ ጉናር ሶልሻየር ነው እንግዲህ ዩናይትድን የተረከበው። ይህ የቀድሞ የማንቸስተር ዩናይትድ ሌጀንደሪ ተጫዋች ሶልሻየር እንግዲህ በኢንተሪም ማናጀርነት ወይም በጊዜያዊ አሰልጣኝነት ነበር ዩናይትድን የተረከበው። ነገር ግን ባሳየው እጅግ በጣም ጥሩ በሚባል ተስፋ ያለው ውጤት እንግዲህ ዩናይትዶች ቋሚ ኮንትራት ሰጥተውት ከዛ በኋላ ዩናይትድን 2 ዓመት አሰልጥኗል። በመጨረሻም ሶልሻየር ከዩናይትድ ሲሰናበት ዩናይትድ 7ኛ ደረጃ ላይ ነበረ። እንግዲህ ከሶልሻየር በኋላ ዩናይትድን በጊዜያዊነት የተረከቡት እንደሚታወቀው ጀርመናዊ ታክቲሻን ራልፍ ራኒክ ናቸው። ራልፍ ራኒክ ከተረከቡ በኋላ 6 ወር አሰልጥነው እሳቸው በኢንተሪምነት ብቻ ነው የመጡት። በዋና አሰልጣኝነት እንግዲህ ሊቀጥራቸው ዩናይትድ ፍቃደኛ ስላልሆነ እሳቸውን በማሰናበት እንግዲህ ኤሪክ ቴናግን ዩናይትድ ከአያክስ አምስተርዳም አምጥቶ ቀጠረ። ኤሪክ ቴናግ ማንቸስተር ዩናይትድን 2 ዓመት ካሰለጠነ በኋላ ስፔሻሊ በመጀመሪያው ዓመት ጥሩ የሚባል ተስፋ ያለው ቡድን ገንብቷል። በፕሪሚየር ሊጉ 3ኛ ደረጃን ይዞ ነው ያጠናቀቀው። ሲቀጥል እንግዲህ በፕሪሚየር ሊጉ ላይ ለኤፍኤ ካፕ ዋንጫ ፍጻሜ ደርሷል። የሊግ ካፕ ዋንጫን ከማንቸስተር ዩናይትድ ጋር አንስቷል። እንዲሁም ደግሞ ማንቸስተር ዩናይትድን ወደ ሻምፒዮንስ ሊግ ፉትቦል መልሶት እጅግ በጣም ተስፋ ያለው ቡድን ገንብቶ ነበር። ነገር ግን ሁለተኛው ዓመት ላይ የሆነው ከዛ በተቃራኒ ነው። ለመጨረሻ ጊዜ ኤሪክ ቴናግ እንግዲህ ማንቸስተር ዩናይትድን ሲሰናበት ዩናይትድ 14ኛ ደረጃ ላይ የነበረ ቡድን ነበር። እንግዲህ ከኤሪክ ቴናግ በኋላ ማንቸስተር ዩናይትድን የተረከቡት እንግዲህ ፖርቹጋላዊው አሰልጣኝ ሩበን አሞሪም ናቸው። ሩበን አሞሪም አሁን ላይ ዩናይትድን እንግዲህ 14ኛ ደረጃ ላይ አስቀምጠውታል እያሰለጠኑ። ስለዚህ ማንቸስተር ዩናይትዶች ሩበን አሞሪምን የሚያሰናብቱት ከሆነ ዩናይትድ ስንተኛ ደረጃ ላይ ሆኖ ያጠናቅቃል የሚለውን እንግዲህ ጊዜ የሚመልሰው ነው። ነገር ግን አሰልጣኝ ሩበን አሞሪም አሁንም ከማንቸስተር ዩናይትድ የመባረሩ ዜና የማይቀር መሆኑ እንግዲህ እየታወቀ ነው። እንግዲህ ብዙ ሚዲያዎች የሚዘግቡት ብዙ የእንግሊዝ ሚዲያዎች የሚያወሩት ይህንን መረጃ ነው። እንግዲህ እንደሚታወቀው አሁን ሩበን አሞሪም የተጫዋቾቹ እምነት እንዳጣ ነው እየተዘገበ የሚገኘው። መልበሻ ክፍሉን አጥቷል። ተጫዋቾች በሱ እምነት የላቸውም። በሱ ያሰለጣጠንና እንግዲህ የ3-4-3 ፎርሜሽን ላይ እንግዲህ ተጫዋቾች ውጤት እናመጣለን ብለው እንደማያምኑና ተጫዋቾቹም ተስፋ እንደቆረጡባቸው የሚያሳይ መረጃዎች እንግዲህ ከመልበሻ ቤት ሾልከው የወጡ የሚገኙበት ሰዓት ነው ያለው። ስለዚህ ሩበን አሞሪም ማንቸስተር ዩናይትድን የመልቀቁ ነገር የማይቀር ነው ተብሎ እየተዘገበ ይገኛል ማለት ነው። ሌላው በጃንዋሪ ዝውውር መስኮት ማንቸስተር ዩናይትድ እንግዲህ ሩበን አሞሪም ቆየም አልቆየም እንግዲህ ማንቸስተር ዩናይትዶች አማካይ ማስፈረማቸው የማይቀር ጉዳይ ነው። ምክንያቱም ዩናይትድ በዚህ ሰዓት ሁነኛ የሚባል የሚድፊልድ አማካይ የለውም። የ6 ቁጥር ሚናን ወይም የ8 ቁጥር ሚናን የሚጫወት አማካይ የላቸውም። እንግዲህ ብሩኖ ፈርናንዴዝ ያለ ቦታው ተገዶ የጥልቅ አማካይ ሆኖ እየተጫወተ የሚገኝበት ሰዓት ነው። ከሱ ባሻገር እንግዲህ ካስሚሮ ከእድሜም አንጻር እዛ ቦታ ላይ ፊት ነው ተብሎ አይታሰብም። ኡጋርቴ ለቦታው የሚመጥን አይነት ተጫዋች እንዳልሆነ በተደጋጋሚ እያሳየ ይገኛል። ኮቢ ሜኖ እንግዲህ ሩበን አሞሪም ምናልባት የሚለቅ ከሆነና ጥሩ አሰልጣኝ የሚመጣ ከሆነ እድል የሚሰጠው አሰልጣኝ የሚመጣ ከሆነ ኮቢ ሜኖ ሊቆይ የሚችልበት እድል አለ። ያለበለዚያ ኮቢ ሜኖ በጃንዋሪ ዝውውር መስኮት ወይም ደግሞ በሚቀጥለው ዓመት የክረምቱ የዝውውር መስኮት ዩናይትድን መልቀቅ ከሚፈልጉ ተጫዋቾች መካከል ቀዳሚ ሆኖ ተቀምጧል። ስለዚህ ዩናይትዶች በሚድፊልድ ቦታ ላይ እንግዲህ በጣም ለረጅም ዓመት ሚድፊልዳቸውን ሊመራላቸው የሚችል እጅግ በጣም ጥሩ የሚባል ሚድፊልደር ለማምጣት ታርጌት አድርገው እየሰሩ የሚገኙበት ሰዓት ነው። እንደሚታወቀው ዩናይትዶች ለረጅም ጊዜ ለማስፈረም ሲፈልጉት የነበረው ሚድፊልደር ካርሎስ ባሌባ ነው። ካርሎስ ባሌባ ዩናይትድን መቀላቀል ይፈልጋል። ዩናይትድም ካርሎስ ባሌባን ማስፈረም ይፈልጋል። በክረምቱ የዝውውር መስኮት ዩናይትዶች ያለሰለሰ ጥረት ካደረጉ በኋላ እንግዲህ በመጨረሻም ጥረታቸው ሳይሳካ ቀርቶ ዩናይትድን ለመሰናበት ችለዋል። እንግዲህ ዩናይትዶች ይህን ተጫዋች ለማስፈረም ፌል አድርገዋል ማለት ነው። በመጨረሻም ብራይተኖች ተጫዋቹን ለማቆየት ችለዋል። ነገር ግን አሁን በብራይተን
እንግዲህ ካርሎስ ባሌባ ያሳየ የሚገኘው አቋም እጅግ አመርቂ የሚባል ወይም ጥሩ የሚባል እንቅስቃሴ ስላልሆነ ምናልባት ብራይተኖች ካርሎስ ባሌባን ተገደው ሊሸጡ የሚችሉበት ሁኔታ እንዳለ እየተዘገበ ይገኛል። ተጫዋቹም ቢሆን በጃንዋሪ ዝውውር መስኮት ወይም በሚቀጥለው ዓመት የክረምቱ የዝውውር መስኮት የትኛውም ክለብ እንግዲህ ለሱ ኦፈር የሚያደርግ ከሆነ በተለይ ማንቸስተር ዩናይትድ ለሱ ኦፈር የሚያደርግ ከሆነ እንዲለቁት ለክለቡ ኃላፊዎች ደብዳቤ እንዳስገባ ከዚህ በፊት መረጃዎችም አድርሻችሁ ነበር። ስለዚህ ማንቸስተር ዩናይትዶች በጃንዋሪ ዝውውር መስኮት ካርሎስ ባሌባን ለማስፈረም ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። ነገር ግን የካርሎስ ባሌባን ለማስፈረም የሚያደርጉት ጥረት የማይሳካላቸው ከሆነ ግን እንደ ፕላን ቢ የያዙት እንግዲህ የአትሌቲኮ ማድሪዱን አማካይ ኮነር ጋላገርን የካርሎስ ባሌባ ምትክ አድርገው ለማስፈረም ዩናይትዶች በፕላን ቢነት ይዘውታል ማለት ነው። ስለዚህ ለዩናይትዶች ፕላን ኤያቸው ካርሎስ ባሌባ ነው፣ ፕላን ቢያቸው ደግሞ ኮነር ጋላገር ነው ሲል እንግዲህ ዴይሊ ሰንዴይ ኤክስፕረስ የተባለው እንግዲህ በእንግሊዝ ሀገር ከሚገኙ ስፖርታዊ መረጃዎችን በመልቀቅ ከሚታወቁ ድረገጾች መካከል አንዱ ሰንዴይ ኤክስፕረስ ይህንን መረጃ አጋርቶታል ማለት ነው። ስለዚህ ዩናይትዶች በጃንዋሪ ዝውውር መስኮት በእርግጠኝነት ካርሎስ ባሌባን ከብራይተን ለማስፈረም ከፍተኛ እንቅስቃሴ ያደርጋሉ። ነገር ግን ይሄ ጥረታቸው የማይሳካላቸው ከሆነ በፕላን ቢ የያዙት ኮነር ጋላገርን ነው። ስለዚህ ኮነር ጋላገርን ከአትሌቲኮ ማድሪድ በቋሚነት ለማስፈረም ዩናይትዶች ሙከራ ያደርጋሉ ሲል ሰንዴይ ኤክስፕረስ ይህን መረጃ አውጥቶታል ማለት ነው። ሌላው እንግዲህ ዘሰን ስፖርት እንደዘገበው መረጃ ከሆነ ብሩኖ ፈርናንዴዝ እና ሃሪ ኬን እንግዲህ በሚቀጥለው ዓመት ወደ ሳውዲ ፕሮ ሊግ ይሄዳሉ ተብሎ ከሚጠበቁ ቶፕ ሊስት ላይ ካሉ ተጫዋቾች መካከል ተቀምጠዋል። እንግዲህ ብሩኖ ፈርናንዴዝ በዚህ ዓመትም በማንቸስተር ዩናይትድ ቤት ጥሩ የሚባል እንቅስቃሴ ያደረገ እንግዲህ አይደለም። አንዳንዴ ጥሩ እንቅስቃሴ ያደርጋል፣ አንዳንዴ ደግሞ በጣም ቡድኑን ዋጋ የሚያስከፍል እንቅስቃሴ ያደርጋል። እንግዲህ በፉልሃሙና በብሬንትፎርዱ ጨዋታ ላይ ከተመለከታችሁ ብሩኖ ፈርናንዴዝ ሚስ ያደረጋቸው ፔናልቲዎች ዩናይትድ በዛ ጨዋታ ላይ እንግዲህ አንድ ነጥብ እንኳን ይዞ እንዳይወጣ ወይም ደግሞ እንግዲህ ዩናይትድ 3 ነጥብ ይዞ እንዳይወጣ በጣም ከፍተኛ እክል ፈጥሯል። ለምሳሌ በብሬንትፎርዱ ጨዋታ ላይ ምናልባት ብሩኖ ፈርናንዴዝ ያንን ፔናልቲ አስቆጥሮት ቢሆን ኖሮ ዩናይትድ ጨዋታውን የመቀልበስ እድል ይኖረው ነበር፣ ቡድኑ ከፍተኛ ተነሳሽነት ይኖረው ነበር። ነገር ግን ብሩኖ ፈርናንዴዝ ያንን ፔናልቲ በመሳቱ ምክንያት እንግዲህ የጨዋታው ውጤት ተቀይሯል። እንዲሁም ከፉልሃም ጋር በነበረው ጨዋታ ዩናይትድ ያንን ፔናልቲ ብሩኖ ፈርናንዴዝ ያንን ፔናልቲ አስቆጥሮት ቢሆን ኖሮ ዩናይትድ ክራቨን ኮቴጅ ላይ 3 ነጥብ ይዞ የሚመለስበት እድል ነበር። ስለዚህ ብሩኖ ፈርናንዴዝ በአንዳንድ ጨዋታዎች ላይ ቡድኑን በከፍተኛ ሁኔታ ሲጠቅም ይስተዋላል። በአንዳንድ ጨዋታዎች ላይ ደግሞ ከአምበል የማይጠበቅ ተግባር እያደረገ ቡድኑን ያላግባብ ዋጋ እያስከፈለው ይገኛል። ስለዚህ ማንቸስተር ዩናይትዶች ምናልባት በሚቀጥለው ዓመት የዝውውር መስኮት ወይ በጃንዋሪ ወይ ደግሞ በክረምቱ የዝውውር መስኮት ከብሩኖ ፈርናንዴዝ ጋር ሊለያዩ የሚችሉበት እድል ከፍተኛ መሆኑ እየተዘገበ ይገኛል ማለት ነው። ከወዲሁ አንዳንድ የሳውዲ ፕሮ ሊግ ክለቦች ብሩኖ ፈርናንዴዝን ለማስፈረም ከኤጀንቱ ጋር ግንኙነት መፍጠራቸው የሚታወቅ ነው። ከብሩኖ ፈርናንዴዝ ባሻገር እንግዲህ የሳውዲ ፕሮ ሊግ ክለቦች ሌላው ታርጌት ያደረጉት አጥቂ እንግዲህ የባየር ሙኒኩን አጥቂ ሃሪ ኬንን ለማስፈረም የሳውዲ ፕሮ ሊግ ክለቦች ከፍተኛ እንቅስቃሴ እያደረጉ እንደሚገኙ ዘሰን ስፖርት የተባለው ጋዜጣ ይህንን መረጃ አጋርቷል ማለት ነው። ሌላው ዴይሊ ሜል ስፖርት የዩናይትድን እንግዲህ የተከላካይ መስመር በተመለከተ አንዳንድ መረጃዎችን አጋርቷል። ማንቸስተር ዩናይትድ በሚቀጥለው ዓመት በክረምቱ የዝውውር መስኮት ከሃሪ ማጓየር ጋር እንደሚለያዩ ይጠበቃል። ሃሪ ማጓየር አውት ኦፍ ኮንትራት በመሆን በነፃ ኮንትራት ዩናይትድን ይለቃል ተብሎ ይጠበቃል። ማንቸስተር ዩናይትዶች ሃሪ ማጓየር እንግዲህ ቡድኑን ለቆ የሚሄድ ከሆነ የሃሪ ማጓየር ምትክ አድርገው ሊያመጡት ያሰቡት ተጫዋች እንግዲህ የኤቨርተኑ ተከላካይ ጄራርድ ብሬዝዌይት ነው። እንግዲህ እንደሚታወቀው ይሄ ተጫዋች ጄራርድ ብሬዝዌይት የሚባለው ተጫዋች ከዚህ በፊት ከማንቸስተር ዩናይትድ ጋር ስሙ በተደጋጋሚ ሲያያዝ ነበር። ስፔሻሊ እንግዲህ ኢኒዮሶች ዩናይትድን በተረከቡ በስድስተኛው ወራቸው እንግዲህ በክረምቱ የዝውውር መስኮት ኤሪክ ቴን ሃግን ለማባረር ወይም ላለማባረር እንግዲህ ስብሰባ እያደረጉ በሚገኙበት ጊዜ የዛን ሰዓት ላይ እንግዲህ ጄራርድ ብሬዝዌይትን ለማስፈረም ዩናይትዶች ከአንዲሉ 2 የዝውውር ሂሳብ ለኤቨርተኖች አቅርበው ነበር። ነገር ግን ኤቨርተኖች በጊዜው ለተጫዋቹ የጠየቁት ጥያቄ ወደ 70 ሚሊዮን ፓውንድ አካባቢ ስለነበር ዩናይትዶች ወደ 55 ሚሊዮን ፓውንድ ቢያቀርቡም ኤቨርተኖች ያንን ጥያቄ ሳይቀበሉት ተጫዋቹም ወደ ዩናይትድ ሳይዘዋወር ቀርቷል ማለት ነው። በዛው የዝውውር መስኮት እንግዲህ ዩናይትዶች ሌሎች ተጫዋቾችን ለማምጣት ችለዋል። እንግዲህ በጄራርድ ብሬዝዌይት ምትክ እንግዲህ አሁን ዩናይትዶች በድጋሚ ጄራርድ ብሬዝዌይትን እንግዲህ የሃሪ ማጓየር ተተኪ አድርገው ሊያስፈርሙት ፍቃድ እንዳላቸው ወይም ፍላጎት እንዳላቸው ዴይሊ ስታር የተባለው እንግዲህ ድረገጽ ይህንን መረጃ አስነብቧል ማለት ነው። እንደሚታወቀው ሃሪ ማጓየር አሁን ላይ ያለበት አቋም ጥሩ አይደለም። ስፔሻሊ ከብሬንትፎርድ ጋር በተደረገው ጨዋታ የመጀመሪያው ጎል እንግዲህ የተቆጠረው በሃሪ ማጓየር ስህተት ነው። ተጫዋቹን እንግዲህ
ወይ ኦፍሳይድ ውስጥ አላስገባ ወይ ደግሞ በትክክል ተጫዋቹ ላይ ደርሶበት ማርክ አላደረገው። ነገር ግን በረጅም ኳስ ያንን ኳስ ሲያገኘው የብሬንትፎርዱ ተጫዋች እንዴት ባለ ያጨራረስ ብቃት ያንን ጎል እንዳስቆጠረው ይታወቃል። ስለዚህ ያ ጎል በቀጥታ ኃላፊነቱን የሚወስዱት ዲያጎ ዳሎትና ሃሪ ማጓየር ናቸው። ስለዚህ ሃሪ ማጓየር አሁን እንግዲህ ሩበን አሞሪም ለሚከተለው የጨዋታ ሲስተም ወይም ደግሞ በሃይ ላይን ለሚጫወት ቡድን እንግዲህ ረጅም የሜዳ ክልል ከቨር አድርጎ የመከላከል የሚችልና በጣም ከፍተኛ ፍጥነትን ማድረግ የሚችል ተጫዋች ስላልሆነ ዩናይትዶች ከእድሜም አንፃር እንዲሁም ደግሞ ከብቃቱም አንፃር ከሃሪ ማጓየር ጋር ኮንትራት ላያድሱ ይችላሉ። ስለዚህ ሃሪ ማጓየር ዩናይትድን የሚለቅ ከሆነ ዩናይትዶች የሃሪ ማጓየር ምትክ አድርገው ሊያመጡት ያሰቡት ሌላኛው የኤቨርተኑ እንግሊዛዊው ኢንተርናሽናል ተከላካይ እንግዲህ ጄራርድ ብሬዝዌት እንደሆነ ዴይሊ ስታር የተባለው ድረገጽ ይህንን መረጃ አስነብቧል ማለት ነው። በመጨረሻም እንግዲህ ዋይኒ ሩኒ በቢቢሲ ስፖርት ላይ እንግዲህ ፐንዲት ሆኖ እያገለገለ እንደሚገኝ ሁላችንም እናውቃለን። እንግዲህ ዩናይትድ ከብሬንትፎርድ ጋር ከተሸነፈ በኋላ ዋይኒ ሩኒ ስለዚህ ጨዋታ አስተያየቱን ሲሰጥ ይሄ የማቀው ማንቸስተር ዩናይትድ አይደለም፣ ይህንን ማንቸስተር ዩናይትድ በፍጹም አላውቀውም፣ ምንም አይነት የመፋለምና ጨዋታዎችን ለማሸነፍ ምንም አይነት ካራክተር እያሳዩ አይገኝም፣ ምንም አይነት የማሸነፍ ፍላጎት የላቸውም፣ ምንም አይነት ችሎታና አቅም ያላቸው ተጫዋቾች አይታዩኝም፣ ጨዋታም ለማሸነፍ የተዘጋጀ ሜንታሊቲም በቡድኑ ውስጥ አይታየኝም፣ እኛ በነበርንበት ጊዜ ግን ያለው ነገር ከዚህ ሁኔታ የተገላቢጦች ነው፣ ይህንን ማንቸስተር ዩናይትድ እኔ አላውቀውም ሲል በከፍተኛ ንዴት እንግዲህ አስተያየቱን ሰጥቷል ማለት ነው። ከዛም ባሻገር በአሰልጣኝ ሩበን አሞሪም ተስፋ እንደቆረጠና ቡድኑ የበለጠ ነጥቦችን ሳይጥልና ዋጋ ሳይከፍል ከሲቲና ከአርሰናል ጋር እንዲሁም ደግሞ ከሊቨርፑል ጋር ያለው የነጥብ ልዩነት እንግዲህ ሳይሰፋ ማንቸስተር ዩናይትዶች ሩበን አሞሪምን በማሰናበት ሌላ ውጤት ሊያመጣ የሚችል አሰልጣኝ መቅጠር እንዳለባቸው ሩኒ እንግዲህ አስተያየቱን ሰጥቷል ማለት ነው። ውድ አድማጮቼ ለዛሬ የነበሩኝ አጫጭር ስፖርታዊ መረጃዎች እነዚህን ይመስላሉ። በሚቀጥሉት ቀን በሌሎች ስፖርታዊ መረጃዎች ስንገናኝ ሌሎች ተጨማሪ መረጃዎችን ይዤ ወደ እናንተ እመጣለሁ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳቦቻችሁን በኮሜንት ሴክሽን ላይ አስቀምጡልን። በሚቀጥሉ ቀናት ላይ እስክንገናኝ ሰላም ሁኑ። ባባይ